አብርሃም እንግዲህ በጣም ተጃጅሏል በፍቅር ነው ብለው እውነቴን ነው እናገረው። ሁሉም ነገር አይታችኋል። በጣም የሚገርም ነገር ነበረ። ያው ዛሬ በጣም የሚገርም ነገር ነው ያየነው። ቪዲዮ አይታችኋል። ሄርሜላ እንግዲህ በጣም እንዲህ ነው ተወዳጁኛለሁ ከዚህ በኋላ አብርሃም እጄ ላይ ስላለ እንደፈለግኩ ጨማለቅበታለሁ እያለች እንግዲህ ዛሬ እንግዲህ በአደገኛ ፕራንክ መታ ነበር። ያው አብርሃምም አኩርፎ እንደሄደ አይተናል። 2 ቀን 3 ቀን እንግዲህ በኩርፊያ ያሻታል። እሱ ለራሱ የተናደደበት ከባድ ምክንያት አለው። ቤተሰብ ያው እሱንም ውጪ ይዛው ለመሄድም ያሰበች ነው። ቤተሰብ ትንሽ አብርሃም ውስጡ የሆነ ችግር እንደተፈጠረ አይቻለሁ። የተፈጠረበትም ችግር እያንዳንዱ እነግራቸዋለሁ ማለት ነው። ቤተሰብ የኔ ፍቅሮች የኔ ማሮች ይህን ቪዲዮ ሁላችሁም በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እፈልጋለሁ። ላይክ አርጉ እሺ ውዶቼ ባካችሁ ፕሊስ የኔ ፍቅሮች የኔ ማሮች። እና ወደ ነገራችን ስንገባ የተረሳ ነገር ወይኔ ጉዴ በስማም እያላችሁ ነው ኮሜንት ተጠቅልጉት። ግን ማርያምን በጣም ያሳዝናል። እኔ ዛሬ ነው ቅድም ያየሁት የአብርሃምን እንትኑ ማለት ነው። እና ቤተሰብ ዛሬ አይታችኋል ፕራንክ የሰራችሁን። አብርሃም በጣም ሆድ ብሶት ነበረ። ማርያምን ሳቂ ሁሉ ነው የመጣው። ግን በቃ ለሄርሜላ ያለው ፍቅር በጣም እየከበደበት ነው። በጣም አይደለም ሄርሜላን አፈቅርሻለሁ ያቅሻለሁ እንኳን ሊል ቀርቶ እንዲች እንዲነኳትም አይፈልግም ማለት ነው። እንግዲህ እንዳያችሁት ነው። ያው ብጥጥጥጥጥ እያለች ነው ሄርሜላ እንግዲህ ቤተሰብ ያው ከኔ ውጪ ወደ ውጪ ብሏል አብርሃም። ከዚህ በኋላ ምንም ነገር ቢደረግ አብርሃም የኔ ነው በማለት እንግዲህ በጣም ቀብረር እያለችበት ነው እንግዲህ እንዳያችሁት ነው። ሌላ ወንድ ይዛ መታ እንግዲህ አብርሃም ማቆን ሰው እንግዲህ ዛሬ ሆድ አስብሳው አስለቅሰዋለች። ይሄን ያህል ነው እንግዲህ አብርሃም እንግዲህ ሆድ የባሰው እና ሆድ ደግሞ የባሰበትን ምክንያት አንዳንድ ነገሮችን እነግራቸዋለሁ ማለት ነው። ቤተሰብ ከዚህ በኋላ እውነት ነው ይሄ ያው ሄርሜላ ለሰላማቸውና ለጥንቃቄ ያው ሩታ ምንም ነገር ታደርስባቸዋለች ብዬ አላስብም። ግን ምን መሰላችሁ ለሰላማቸው ለጥንቃቄ ትንሽ ጊዜ ወደ ውጪ ወጥተው ቢስተካከሉ ጥሩ ይመስለኛል። አንደኛ ነገር ምን ታውቃላችሁ? አብርሃም ኢንስታግራሙን ካያችሁ ኢንስታግራሙን ጠቅላላ ድሌት አድርጎታል። ዳሜጅ አድርጎት ጠቅላላ ፎቶ አልቀረ ቪዲዮ አልቀረ ሁሉንም ዳሜጅ አድርጎት 21 የሚከተላቸው ሰዎች አለ። 21 ሰዎች ብቻ ነው የሚታዩት። ሌላ ነገር የሚታይ ነገር የለም። ከዛ በኋላ በመጨረሻ የሚያሳዝን ጥቅስ ጽፎ በመጨረሻ ካደረገው በኋላ ቆየት ብሎ በጣም አንጀት የሚበላ ጥቅስ ነበር። አውርጄው ነበረ። ቆይ እንትኑ ላይ ታዩታላችሁ ተምሊሉ ላይ ማለት ነው። እና በቃ ሆድ እንደባሰውና በጣም በቃ ሰው ለምን እንደዚህ እንደሚሆንበት ነው የጻፈውና በጣም ያሳዘነኝ። ይሄን ያህል ምን ቢሆን ነው ይሄ ልጅ ይሄን ያህል ያው የነበረውን የድሮውን ነገሮች አሁን ከሄርሜላ ጋር በቃ ሁሉንም ድሌት ያደረገው ሁሉንም ነገር ማለት ነው። እና እንደውም እኔ ዛሬ ካልመጡ በጣም ከባድ ችግር አለ ብዬ ፈርቼ ነበር። ያው እግዚአብሔር ይመስገን መጥተዋል አብረው ማለት ነው። እና ደግሞ ቤተሰብ ያው ቪዲዮን አይታችኋል። አሁንም ፕራንክ ያደረገችው ቪዲዮ አይታችኋል። እንዴት እንደሆነች እንዴት እንደሚያረጋት ከልጁ ጋር ማለት ነው። አብርሃም ለድብድብ ሁሉ ነው የተጋበዘው። እስከ ማኩረፍ ድረስ ከጥሎ መሄድ ድረስ የተዳረገው ማለት ነው። እና እኔ አብርሃም በጣም እየገረመኝ ነው። እንደዚህ አይነት አፍቃሪ ነህ እንዴ? እስከምን ድረስ እንደዚህ ታፈቅራለህ እንዴ? እንደዚህ ትወዳለህ እንዴ? እስከምን ድረስ ነው ያስገረመኝ ዛሬ ማለት ነው። እንግዲህ ውዶቼ ሩታዬን ብትሆን ትላንትና ይቅርታ ለምን አለች ብለው አብዛኛውን ሰዎች የውስጣቸውን እየተናገሩ ነበር። ለምን ምን ስለሆነች እንዴት ይቅርታ ትላለች ሄርሜላ ምናምን በቃ ከነሱ መራቅ እንዳለባት ነው ብዙዎቹ እየተናገሩ ያሉት ማለት ነው። እኔ በጣም ነው ውስጤ የተሰበረው። አንዳንድ ልጆች ደግሞ አላችሁ ዛፍ አንቺ ምን ነሽ ነው ሄርሜላ የምትሉኝ። እኔ በቀደም እኮ አስረድቻቸዋለሁ። እኔ ሩታን አንድ ቀን መጥፎ ቃላት ተናግሬያለሁ። አንዳንድ ሰዎች እንዴት እንደምትረዱኝ ብቻ ነው ግራ የገባኝ። ክርስቶስን እንዴት እንደምትረዱኝ ብቻ እኔ ሩታ አሁንም ነገም ተነጎዳም ነግራቸው እኔ ከጎና ነው ያለሁት። ግን ምንድነው እዚህ ጋር ሩታ ያናደደችኝ ነገር ምንድነው? በገዛ እጇ ክፍተት ፈጥራ
የገዛ ባሏን እንድትቀማና አሁን በእንደዚህ አይነት ሁኔታ ሳያት በጣም ነው አንጀት የሚቆስለው፣ በጣም ነው አንጀት የሚያረው። ማርያምን ነው የምላችሁ። እኔ ወልጄ ይመስላችሁ በጣም ነው መቃጠለው። ሰው እንዴት የራሱን የገዛ ባሉን ገና ልቡ አይቀየርም በማለት ፍቅሩ ለኔ አይለወጥም በማለት ከአንዴም 2 3 4 5 6 ነው እድል የተሰጣት። ጋሽዬ ሁሉ ስመጡ እስከሚለምኑ ድረስ ነው እድል የተሰጣት። ግን ይሄን እድል አልተጠቀመችበትም። እሺ ምንድነው ማድረግ ያለብን እኛ? በቃ ልጁ ደግሞ የራሱን ህይወት ደግሞ መምራት ይፈልጋል። እኔ ደግሞ ሄርሜላን እስከሚበቃ ድረስ ነው የረገጥኳት፣ እስከሚበቃ ድረስ ነው የሰደብኳት። ግን አሁን በስደብ አልችልም። የልጁ ምርጫ ነች። እሷ መናገር አልችልም። በቃ መርጧታል። በቃ በጸባይ ገዝተዋለች። አባወራ አድርገዋለች። እቺ እንዴ ደግሞ እኔ ምን ብዬ ነው ሲወድላት ልጅ አይደለም። እኔ እንኳን ተሳድቤ ቀርቶ ቤተሰቦቹ እንኳን ሄርሜላን እንዲናገሯት ሁሉ አይፈልግም ልጁ። በቃ ልጁ ወዷታል። ምንም ላደርግ አልችልም። እኔ ለምን እንዳደረክ ቢሆን እኔ ሄርሜላን ልረጣት አልችልም። እኔ ሩታን በጣም ነው ሞዳ፣ በጣም ነው ማለት እንደውም ራሷን ትይዛ ራሷን አክብራ ከነሱ ጋር ራሱ ባትገኝ ደስታዬ ነው። ትላንትና አንጀቴ ተቃጥሏል ይቅርታ በማለቷ። ሄዳ ይቅርታ ማለትም የለባትም ነበር። ከሷ ጋር መገናኘትም የለባትም። በቃ ባላንጣዋ ነች። ገባችሁ? ስለዚህ ከሷ ጋር መገናኘት የሚባል ነገር ነው ጓደኝነት ምናምን። ይሄ ደግሞ ምንድነው ተንኮል እንዳሰበች ነው የሚያደርጉባት። ይሄው ትላንት ብዬ ነበረ ተንኮል እንዳሰበች ያደርጉባታል ብዬ ነበረ። ያው ያልኩት አልቀረም። እና ውዶቼ ባካችሁን እኔ የምትረዱኝ መንገዱን በትክክል ብትረዱኝ ጥሩ ይመስለኛል። እና በተረፈ ዛሬ እንግዲህ ቤተሰብ በጣም ደስ የሚል ፕራንክ ነበረ። ልጁም ጎበዝ ነው እንግዲህ ቡጢውንም ቦክሱንም ቀምሶት ነበረ። እግዚአብሔር ነው ያወጣው። አብርሃም እንግዲህ በጣም ተጃጅሏል በፍቅር ነው ብለው እቴ ነው እናቀራ ጅዝ ይጃጃል እቃ ይፈጃል እንደሚባለው እንግዲህ አብርሃም ዘንድሮ እቃው ሁሉ መፍጀቱ ነው እንግዲህ ቤተሰብ ምንም ሊደረግ አይቻልም። አፍቅሯል። ኧረ ዛሬው ሲለያል እግዚአብሔር ሰራችለት አይገልጽም ሰራችለት። እና አብርሽዬ ሆድ አይባስክ ወንድሜ ሆድ አይባስክ ነው የምለው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ቻው ቻው።